አለኝ። እውነት ለመናገር በጣም ተደስተናል። እንግዲህ ሙሽርነታቸው ሳያልቅ ልጅ መጥቷለኝ። በጣም ተደስተናል። እውነት ለመናገር የአብርሽ ደስታ ወገን የለውም። በጣም ተደስተዋል። ሩታም በጣም ተደስታለች። እውነት ለመናገር ቆይቷል እርግዝናው ሆዷ የገፋ ግን እስቲለይና ራስ እግሩ እስቲለይላት ድረስ የቆየችበት ምክንያት ይኖራታል። እስታገባው ድረስ ነው እልል ተብሎ ሆዷ ሳይገፋ እንግዲህ አርግዣለሁ ብላ ውጤቱን ይዘው መጣዋለኝ። እውነት ለመናገር በጣም ተደስቷለኝ እና እንግዲህ ከጊዜ በኋላ አልሐምዱሊላህ ረብል ዓለሚን የሰው ደስታ የሚያስደሳችሁ ሼር ላይክ እያደረጉ ቤተሰብ የሆኑ እውነት ለመናገር በጣም ተደስተናል። አብርሽ እንዲህ እግሩ ታየ፣ ወገቡ ታየ፣ እጁ ታየ፣ የልቡ ትርታ ራሱ በጣም ሁሉም ነገር ተማም ነው። እንግዲህ በአዲስ አበባ ከተማ በዋናው ከተማ አንደኛ ደረጃ በተባለው ሆስፒታል ወስዶ አስመርምሯታልኝ። ለእንግዲሁም ተከታተል የምታደርግም በዛ ሆስፒታል ይሆናል ማለት ነው። ሩታ እውነት ለመናገር ከብዙ ልፋትና ስቃይ በኋላ እዚህ ደረጃ ስለደረሰች በጣም ተደስቻለሁ። አሁንም ይፋ በማድረጓ ደግሞ በጣም ደስተኛ ነን። የሩታ ቤተሰቦችና የአብርሽ ቤተሰቦች በጣም ተደስተዋልኝ። አሁንም ሰርጉን እየጠበቁ ነው እንግዲህ ሊጠሩ እያሉ ግን ሩታን ሲያማት እሷ እንደምታውቁት ታውቃለች። ሩታ ያው እንዳረገዘች ስለምታውቅ አብርሽ ሁሌም ፕራንክ ነው እያለ ስላላመናት በራሱ ወስዳ አሳይተዋለች። ሆስፒታል እንግዲህ ተመርመራ ውጤቱ መጧልኝ። እውነት ነው ለምናችሁ ሰርጉ ውሸት ነው ስትሉ የነበራችሁ እውነት ሆኗልኝ። እንግዲህ ለምትወዷቸውም ለማትወዷቸውም እንኳን ደስ አላችሁ እንላለን። እንግዲህ ለበጎችም ተብለናል። እኛ በጎችም ይኸው እውነታውን ይዘን መጣንላችኋል። እንወዳችኋለን። ሸር ላይ ካርጉ በድጋሚ ሀባይቢ እንግዲህ ዛሬ በትናንትናው ዕለት ፍቅር አርግዣለሁ ብላ ጠፍታ ነበረ። የጠፋችበት ምክንያት ሀሳቧ ስለተበተነባት ምን ልበላቸው እንዴ እናቴም ተቆጥታኛለች፣ አሁን ለተከታዮችስ ምን ልመልስ ነው በማለት እንባዋን እያረገፈች መጣለች ማለት ነው። ፍቅርዩ እንወዳታለን። ልቧ ተሰብሮ አልሆነላት ብሎ አልተሳካላት የወደደችውን ያላገኘች ፍቅር ናት። ግን አሁንም ደግሞ ያንም ሆኖ ጀግና አንበሳ በመሆኗ ፋፊና ቡርኬን ከሷ ያለኔ ይላታል ያም ለኔ ይላታል። ለዛ ለነሱ እንድትርቅ ስለፈለገች ምርጫዋን አልሰጠችም። ማንኛው እንደምትወድ ራሷ ህይወቷ ተዛብቶባት ነው የቀረ ማለት ነው። እንግዲህ የሩታንና የአብርሽን ህይወት አስተካክላለች። የፍቅር ህይወት ግን እንደተዛባ ነው የቀረው። ስለዚህ አሁን እርጉዝ ነኝ ብላ በትናንትናው ዕለት ተናግራ ጠፍታ ነበረ። አሁን ዛሬ ግን አይደለሁም እናቴም ተቆጥታኛለች፣ ይሄ እንደዚህ ያለ ፕራንክ ሁለተኛ እንዳሰሪ ብላኛለች። እንዴ አንድ ሰው ሳይደርስብሽ እንዴት እርጉዝ ነኝ ብለሽ ትመጫለሽ ብለውኛል ብላለች። አጥፍቻለሁ፣ ተከታዮቼ በጣም ይቅርታ፣ የጠፋውበትም ጠፍታለች የተባለ ፋቴ ጠፍታለች ብላ አውርታ ነበር። አዎ ግን ያሳፍራል እውነት ለመናገር ማለት ነው። ያልሆነውን ሆነ። እነዚህ ወንዶች እኮ በጣም ጨርቃቸውን ሊጥሉ ነው የነበረ። እንዲህ ሊቧከሱ ሊያታጋድላቸው እንዲሁም አጨልላቸው ነበረ። እናቴ ባትሰድበኝ ኖሮ እንዲሁም ሌሎችም ብዙ ተከታዮቿ እየሰደቧት ለምንድን ነው ውሸት ከሆነ ውሸት ነው በይ፣ እውነት ከሆነ እውነት ነው በይ፣ ወይም ደግሞ ለይተሽ ተናገሪ ስላሏት ለዛ ነው ለይታ የመጣች ማለት ነው። ውሸት እንደሆነ አሸን ሊጋደሉ ሆነ። ፋፊ ተነስቶ ትምህርቷን የምትማረውን የምትጨርሰውን አንተ ነህ እንደዚህ ያደረክ እያለ ቡርኬን አንገቱን ሊያንቀው፣ ቡርኬ ደግሞ አንገቱን ሊያንቅ ማንን ፋፊን ማለት ነውና ወንዶችን ያጋደለች ፍቅር ማለት ነው። ምን ታድርግ? እኔ በፍቅር አልፈረድሁም። ሌኖ የፈለገችውን አልተሳካላትም፣ አልሞላላትም። እንግዲህ ነሲብ ነው። ምን ታርጉታላችሁ? እድልን ይታደሉታል እንጂ አይታገሉትም። እና እንግዲህ ዛሬ የፍቅር እርግዝና ውሸት ነው፣ የሩታ እርግዝና እውነት ነው። አሁን እንግዲህ በአደባባይ ላይ ይፋ ያደረጉት ዓለሙ በሙሉ ዩቲዩበሩ በሙሉ ያወቀው የሩታን እርግዝና ነው ማለት ነው። እና እንግዲህ በኋላ የልጅ እናት ልሆን ነው
ወልጄ ልስም ነው በማለት ድምጧን አሰምታለች። እውነት ለመናገር በጣም ደንግጣለች። ለዛ የደነገጠችበት ምንድነው በቃ የመጀመሪያዋ ስለሆነ ያስደነግጣል። እሷ ብታውቅም አብርሽ ደግሞ አላመናትም። ያላመነበትን ምክንያትም ደግሞ ነግረናችኋል። ግን ያንም ሆኖ ማለት ነው ይፈነጥዛል። እንዴ እግሩን አየሁት፣ እጁን አየሁት፣ ጀርባው፣ የልቡ ትርታ ሁሉንም አይተዋልኝ። በጣም ተደስተዋልኝ። ልጁ በቃ 100% ጤነኛ ነው። ግን ወንድና ሴት መሆኑን የሚታወቀው ከ4 ከ5 ወር በኋላ ትመጣላችሁ። ወንድና ሴትን እንነግራችኋለን ብሏቸዋል ዶክተሩ። እንዲሁም ደግሞ የምትከታተልበት ዶክተር አንደኛ ደረጃ በአዲስ አበባ ከተማ አንደኛ ደረጃ በተባለው ሆስፒታል ትከታተላለች ማለት ነው። እንግዲህ የእርግዝናዋን ውጤት ባወቀችበት ነው ውላዳም የምታደርግ ማለት ነው የምትወልድ። እና እንኳን ደስ አላችሁ የገርሲ ቤተሰቦች። አሁንም ሼር ላይክ እያረጋችሁ እናሳድጋቸዋለን። አሁንም አብረናቸው እንዘልቃለን ማለት ነው። አይሆንም ለተባለው ሆኖ ተገኝቶልናል። እኛማ እናቃለን። የሚገርማችሁ ነገር እንግዲህ በቃ የደስታዬን እንዴት ብዬ ልግለጥላችሁ? እንዴት ብዬ ስላወራላችሁ? እንዴት ብዬ ልንገራችሁ? የነሩታን የደስታዬን ጥናት ቃላት ያጥረኛል ማለት ነው። ከዛ ሁሉ አልፋ አልሐምዱሊላህ እኛም በተሰደብንበት ተከታዮቿ በተሰደብንበት ሰዓት ምንም እንባም አላወጣን ማለት ነው። ግን እዚህ ደረጃ አብርሽ ጎበዝ አንበሳ ጀግና እንደሆነው እሷም ጀግና ስለሆነች ማለት ነው ፍቅራቸውን አጣጥመው የልጅ እናትና የልጅ አባት በመሆናቸው በጣም ደስተኛ ነን። አሁንም ወልዳችሁ ሳሙ በጤና በአፊያ ያ ረብ። አልሐምዱሊላህ ረብል ዓለሚን። ሩታ እርጉዝ ናት፣ በሕክምና ተረጋግጧል። የወንድ ልጅ ልትይዝ ነው ልትስም ነው። እንኳን ደስ አለህ አብርሽ ሩታ። አሰላሙ አለይኩም። አነ ዳዒ ቢኢማኒ ዐለል ኢስላም ረባኒ ሰኡዕሊ ራየቲ ደውመን ሰኡዕሊ